ስሰሙ ምን እንደሚፈልጉ እኮ ግልጽ ነው። ሀሳባቸውን ሁሉ እስከ መጨረሻው ድረስ ምን እንደሚያስቡ ማውቃለሁ። እዚህ ሴትዮ ግን የአእምሮ በሽተኛ ትመስለኛለች፣ ግን ትንሽ ትፈራለች መሰለኝ። አዎ ትፈራለች። ያንተ እህት ግን አትመስልም። ፍራቸዋ የእናት ወድ ዥንጉርጉር አይደል? ለምሳሌ አንቺ ትናደጃለሽ፣ ወንድምሽ ደግሞ ረጋ ያለ ነው። ከዚህ ሰውዬ ጋር ትሰካከሳላችሁ አለ። እሱስ እየሰከሰሽ ቢሆን በምን ታውቂያለሽ? ካወቀ ሳይቀድመኝ ነው መቅደም ያለብኝ። አይ ምን ሆነሽ ነው? ትቀልዳለህ እንዴ? እና ልሙት ባይገለኝ እንኳን በቀላሉ አይለቀኝም። አእምሮሽ ላይ ቁጭ ብሎ ስለ መግደል የሚያወራሽ ጂኒ መቼም ቢሆን ስራውን ረስቶ አያውቅም። ያው ጋሼ እንደምታውቀው ሌላ የምጠይቀው ሰው ስለሌለኝ ነው። የሆነ በአንድ ወር ውስጥ የምመልሰው ብር እንድትሰጠኝ ነበር። ስንት ብር? 4 ሚሊዮን ብር። 4 ሚሊዮን? ጭንቅላታቸውን በትናቸው ልኝ። ይህ ሀሳብ ወደ አእምሮ ውስጥ እንዳይመጣ ነበር የፈራሁት። ቆይ ለምን ብለህ ግን እስር ቤት ህይወትን ታሳልፋለህ? እመነኝ ካሌ፣ ከመግደል ያልተናነሰ ኪሳራ ነው የምናደርስባቸው። ኤሊስ ትሰሚኛለሽ? ይህ አልጋ የኔና ዳኒ ብቻ ነው። እሺ እሱ ሲዳን ያልነግረው አንተ ከዚህ በላይ የማየቱ ፍላጎት ካለ በሚገባ ብዙ ነገር ታያለህ። ልኩም ካለፈ የመጨረሻ ስራዬ እሱን መጨረስ። አየሽ፣ ሰይጣንሽ ተነሳ። አንዳንዴ እኮ ፍቅረኛ የራሱ አትመስለኝ። እኔም ቢሆን ምክሬን እንደ ጠላት ስለምሰሚኝ አንዳንዴ ማቅሻ አትመስይኝ። ካሌብ ቺት እንደሚያደርግብኝ ሰምቻለሁ። ሩምቺዙ ተቀርጾ ተልኮልኛል። እስኪ ያሳይ። ችግሩ እኮ አባቱ ቤት ስለምኖር በስሜ ምንም ስለሌለኝ ነው። አንተ ቤቱን በስሜ እንዳረክልኝ ቢያውቅ እኮ ያከብረኝ ነበር። እና ምን ችግር አለው? መች እንሂድ? የውሸት ሰነዶች አዘጋጅቶልኝ የምትፈልገው እንፈርምላት አለ። ቢያንስ ኧረ በሰው ፊት ፈሪ እንጂ እንዲህ ፍቅረኛውን ለመሳም የሚያፍርሰው አለ እንዴ? አባዬ አያቦ ኬቱን አትበለኝ። መሳሪያ ቤት ነው ያደረገው። ካሌብ እንግዲህ እስካሁን ማለት ነው አባቱና እንዲሁም ደግሞ ትሁት የሚነግሩትን ስላልሰማ ሁሉን ነገር በራሴ አየዋለሁ፣ እነሱ የሚያደርጉትን ነገርስ እውነት ነው ወይ የሚለውን እንግዲህ የአባቱ አክስት በመምሰል እንግዲህ የሴት ልብስ በመልበስ ቀጥታ እንግዲህ እነሱን መከታተል ጀምሯል። አሁን ግን በሚያየው ሁኔታ በሙሉ እጅግ በጣም ራሱን መቆጣጠር አቅቶታል። ወደ ውሳኔም እየገባ ይገኛል ማለት ነው። በእርግጠኝነት ይህ እንዳይመጣ ራሱ ትሁትም እጅግ በጣም እየፈራሽ ነበር። መታገስ አለብህ፣ እኛ በጣም ብዙ ነገሮች አሳልፈናል። ካሌብ አንተ ይህን ነገር መቋቋም አችልም፣ ማየት አልነበረብም። እረ ገና ብዙ የዚህ ቤት ጉድ አያልቅም፣ ገና ብዙ ነገር ያደርጋሉ፣ እባክን በዚህ ይብቃ በማለትም ለምነው ነበረ። ግን ደግሞ በፍጹም እኔ አሁንም ማየት እስካለብኝ ድረስ አያለሁኝ በማለት ነገሮችን ማለት ነው እየቀጠለ ይገኛል። እንዲሁም ደግሞ አባቱም ማለት ነው እጅግ በጣም ሁኔቶቹ ትዕግስት እንዲኖርህ እፈልጋለሁ ልጄ፣ እኔ በሆነው ባልሆነው እንድትናደድ አልፈልግም፣ ወይንም ደግሞ አንተ እነሱን የሆነ ነገር አድርገህ ገለህ እስር ቤት እንድትበሰብስም በፍጹም አልፈልግም። ሲጀመር ከመግደል የማይተናነስ ነገር ነው ማድረግ የምንፈልገው ከነሱ ላይ። ስለዚህ እንደዚህ ከነሱ ላይ ጉዳት አደርሳለሁ፣ በስሜት ተነሳስተ የምታደርገው ነገር ምንም አይነት ነገር እንዲኖር አልፈልግም በማለት እንግዲህ ያው ካሌብ ነግሮታል ማለት ነው። ካሌብም እሺ አባዬ፣ ግን ይህን ሁሉ ነገር እንዴት ታግሳችሁ አንተና ትሁት እንዴት ኖራችሁ በማለት እንግዲህ በትዕግስታቸው እጅግ በጣም እየተደመመ ይገኛል ማለት ነው። አሁን ላይ እንግዲህ ቲና እንዲሁም ደግሞ ዳኒ ይህው ተንኮል ነገራቸውን መዘርጋታቸውን አሁንም ቀን በቀን እጅግ በጣም ማለት ነው እየጨመሩት ይገኛሉ ማለት ነው። ምክንያቱም አሁንም ቲና እጅግ በጣም በቃ አንድና አንድ ከዳኒ ጋር መኖር ነው የምትፈልገው። ዳኒን ለማግኘት ደግሞ የማታደርገው ነገር የለም ማለት ነው።
እና አሁን ላይ እንግዲህ ቃሌብ እጅግ በጣም ብዙ ነገሮች በጆሮ ሰምቷል። የሆነውን ነገር ሁሉ ባይኑም አይቷል ማለት ነው። ከዚህ በፊት እንግዲህ አባቱም እንዲሁም ደግሞ ትሁትም ሲነግሩት ማለት ነው አልሰማም ነበረ። ሲቀጥል ይህን ነገር ሲያደርገው አሁን ማለት ነው ሁሉን ነገር እንዲከታተል ሲል አባቱም እንዲከታተለው ፍቃደኛ ነበር፣ እንዲከታተላቸው ፍቃደኛ ነበር። ያው ውሳኔው መጥፎ ውሳኔ እንዳይወስን በማለት ያው ለልጁ ፍራቻ ቢኖረውም ግን ደግሞ እኛ የምንለውን ነገር እየሰማ አይደለም። ስለዚህ ከእሷ ጎን እየቆመ ዳግመኛ እያየነው ነው። ስለዚህ ባይኑ ማየቱ ጥሩ ነው። ትሁት አይዞሽ አትፍሬ በማለትም የቃሌብ አባትም እንዲሁም ትሁትን ሲያበረታታት ነበረ ማለት ነው። ትሁትም እንዴት ይህን ነገር ታስባለህ አባዬ? እንዴት እሱ በዚህ ልክ እነሱን ሊያይ ይችላል? እሱ እኮ አይቋቋምም እያለች እንግዲህ እሷም ደጋግማ ስትናገር ነበረ ማለት ነው። እና እውነት ነው። አሁንም በመጨረሻ እጅግ በጣም ተናዶ ሰውነቱ እስከሚንቀጠቀጥ ድረስ ተናዷል ማለት ነው። እና ውሳኔ ላይ መድረስ አለብኝ። ምክንያቱም አሁን ላይ እንግዲህ የቃሊብ አባትን ማለት ነው ቤት እንዲፈርምላት እየፈለገች ነው ቲና። ስለዚህ ይህን ነገር ደግሞ የቃሊብ አባት ማለት ነው አደርገዋለሁ፣ እፈርምላታለሁ ግን የስህተት መረጃዎች ነው የማቀርብላት ወይንም ደግሞ የምሰጣት ወረቀት ትክክለኛ ቤቱ አይደለም፣ ግን ደግሞ ሀሰተኛ ወረቀት አሰርቼ እውነት የፈረምኩ አስመስዬ ይሄን ነገር ደግሞ እውን አደርገዋለሁ ልጄ በማለት እንግዲህ ለቃሊብም አናግሮት ነበረ ማለት ነው። እና አባዬ እንዴት እንደዚህ ልታስበው ቻልክ? በጣም አርቀህ ነው ያሰብከው፣ ጥሩ ሀሳብ ሳይሆን አይቀርም በማለት እንግዲህ ቃሌብም በአባቱ ሀሳብ ወይንም ደግሞ በመጣለት ነገር እጅግ በጣም ተደምሟል ማለት ነው። ምክንያቱም አንድና አንድ እሷ ቤቱን ትፈልጋለች ማለት ነው። እና በጣም ብዙ ነገሮች ነው በዛሬው ፓርት ላይ እንደውም ቃሌብን ስትናገረው የነበረው ማለት ነው። ቃሌብ እንግዲህ ፊልድ ላይ ነው ስራ ሄዷል ተብሏል ማለት ነው። ግን ደግሞ እሱ ባለበት እሱን ስታመው ለአባቱ ስታመው አይተናል ማለት ነው። ችት አድርጎብኛል፣ ከሌላ ሴት ጋር ሄዷል ቃሌብ እኔን እያከበረኝ አይደለም አባዬ በማለት እንግዲህ ተናግራለች ማለት ነው። የቃሌብ አባትም እጅግ በጣም ከት ብለው ነበር የሳቁት። ምክንያቱም እሱ እንደማያደርገው የራሷን ስራ ነው እንግዲህ እሷ ገልብጣ ስትናገር የነበረው ማለት ነው። እና እንደዚህ ካደረገማ እኔ ራሱ እቆጠዋለሁ አልለቀውም። ግን እኮ ቤት ብትገዛልኝ እኮ እንደዚህ አያደርገኝም ያከብረኝ ነበር እያለች እንግዲህ እሷም ማለት ነው ውይይቷን አቅርባለች ማለት ነው። እሺ ችግር የለውም ከሱ ጋር ተነጋግሬ ቤቱን በስምሽ አደርግልሻለሁ በማለት እንግዲህ የቃሊብ አባት ይመልስላታል። በፍጹም ቃሊድ መስማት የለበትም አባዬ፣ ማንም ሳይሰማ በእኔና በአንተ አንተ ቤቱን በስሜ እንድታደርግልኝ እፈልጋለሁ። አንተ እንደ ልጅ እኔን አታየኝም ወይ በማለትም ጠይቀው ነበረ። ግን ደግሞ እኔ እንደ ልጅ ነው የማይሽ፣ ችግር የለውም የፈለግሽውን እናደርጋለሁ። አሁን ስራ ስለጀመርኩ ነው፣ ነገሮቹን በሙሉ ነገ ጨርሳለሁኝ እና ነገ በስምሽ አዘዋውርልሻለሁ በማለት እንግዲህ ቃል ገብቶላታል። እሷም እጅግ በጣም ደስ ብሏታል ማለት ነው። ደስታዋንም እንግዲህ ከዳኒ ጋር እየጨፈረች እና የፍቅር ጊዜዋን እያሳለፈች ትገኛለች። በዚህ ጉዳይ እንግዲህ ቃሊብ ማለት ነው እጅግ በጣም ተናዷል። ሲቀጥል ደግሞ ሁለታቸው አንድ ላይም በመሆን አይቷቸዋል ማለት ነው። ፊት ለፊቱ ሲሳሳሙ እንዲሁም ደግሞ በራሱ አልጋ ላይ ሲባልጉ ስላያቸው እጅግ በጣም ተናዷል። ሲቀጥል ደግሞ ስለ ቤቱ ጉዳይ እያወሩ ነበር ከዳኒ ጋር ማለት ነው። ቲና ማለት ነው ቤቱን እንደሚፈርምላት እና በስሟ እንደሚያደርግላት ከዛ በኋላ ደግሞ የሆነ የተወሰነ ብር ተቀብለን አባቱን እደፈዋለሁ እያለች እንግዲህ የቃሊብን አባት ለማስገደል ማለት ነው ሀሳብ እንደያዘች ራሱ ቃሊድ ማለት ነው በጆሮ ሰምቷል። ይህን ነገር ሲሰማ እጅግ በጣም ነበር የደነገጠው ማለት ነው። ሰውነቱ እስከሚንቀጠቀጥ ድረስ ነበር የደነገጠው። እውነትም ያስደነግጣል። ዳኒ ራሱ በጣም ነው የሚፈራት በነገራችን ላይ ማለት ነው። ምክንያቱም በጣም ክፉ አስመሳይ ነገር ነች ማለት ነው። እንዴት ቤት የሰጠሽን
በስምሽ ያረገልሽን ሰው እንዴት መልሰሽ ትገይዋለሽ? በማለት እንግዲህ ሰይጣንሽ ደግሞ ተመለሰ መጣ። እንደዚህ ዝም ብሎ ግደይ ግደይ ይላል ያንቺ ጅኒ እያለ ሲናገራት ነበር ዳኒ ማለት ነው። እና አሁንም ይሄን ነገር ውለታ እንኳን አድርጎላት የቃሊብ አባትን ለመግደል ነው ፍላጎቷ። በነገራችን ላይ የቃሊብ አባትን ብቻ አይደለም ራሱን ቃሊብን ራሱን ለመግደል ሀሳብ አላት ማለት ነው። እና ሁለታቸውን ራሱ አባትና ልጅን እናሳብዳቸዋለን፣ ሁሉ ነገር ለኛ ይሆናል እያለች እጅግ በጣም እንትን ስትል ነበር። በነገራችን ላይ ከበፊቱ ራሱ እንደዚሁ በትዳር ማሳወቅ ሆነ ወይንም ደግሞ መፈራረም አልነበረባቸውም ብዬ አስባለሁኝ። ግን ደግሞ እነሱም በጣም ብልጥ ናቸው። ይህን ሁሉ ነገር ይህን ሁሉ የሰራችውን ስራ በራሷ ባይኗ እብድ ቀውስ እንድትሆን ነው የፈለጉት በእርግጠኝነት ማለት ነው። የቃሊብ አባታውን ልክ እንደዛ ነው የሚፈልገው። እሷን መማታትም ሆነ የሆነ ነገር ጉዳት ራሱ ማድረስ የለብንም፣ ግን ደግሞ እያየናት እንድታብድ እንፈልጋለን በማለት እንግዲህ አሁን ላይ በዛ መልኩ ይመስለኛል የቃሊብ አባት ያሰበው ማለት ነው። በእርግጠኝነት አሁን ቤቱ በስሙ ሆነልኝ ብላ በጣም የምትንጠራራበትና በቃ ቤቱ የኔን ወስጃለሁ አጭበረበርኩት ብላ ልታስብ ትችላለች። ግን ደግሞ ሀሰተኛ ወረቀትና እንዲሁም ደግሞ ቤቱ የእሷ እንዳልሆነ ስታቅ በስተመጨረሻ እጅግ በጣም ነው የምታብደው ማለት ነው። ምክንያቱም እዚህ ቤት የገባችው የእነሱን ንብረት በራሷ ለማድረግ ወይንም ደግሞ ሚስት ሁና ለመካፈል ነበር የገባችው ማለት ነው። ግን ደግሞ የቃሊብ አባት በጣም ጎበዝና ታታሪ ስለሆነ እጅግ በጣም ደስ የሚለው ነገር ያሉትን ንብረቶችን በሙሉ በቃሊብ ስም ራሱ እንኳን አንድ ነገር የለም ማለት ነው። እና በሳቸው ስም ነው ያደረጉት። ያን ጊዜ ታሞ አንዳንዴ ሲወጡ በነበሩበት ሰዓት ያለውን ነገር ወይም ደግሞ በቃሊብ ስም ያለውን ራሱ ወደ ራሳቸው ስም አዙረውታል ማለት ነው። ስለዚህ ምንም ያክል እንትን ብትል ራሱ በትዳራቸው መካከል ቢፋቱ ራሱ ምንም ነገር ቃሊብ ስለሌለው ምንም አይነት ነገር እዛ እንኳን ልትወጣ አትችልም ማለት ነው። ዳኒ ደግሞ የድፍረቱ ድፍረት እንግዲህ የቃሊድ አባትን ብር አበድረኝ ማንም ሳይሰማ፣ እሱም ደግሞ በነገራችን ላይ በጣም የተጫወቱ ያሉት አሁን የቃሊብ አባት ምንም ነገር አያስታውስም አያቅም ምናምን ነገር ብለው ይመስለኛል ማለት ነው። እና እሱ ደግሞ እጅግ በጣም የጠየቀው ብር በጣም የሚገርም ብር ነው ማለት ነው። እና የሆነ ስራ መስራት እፈልጋለሁኝ እና ተሎ ብሩን እመልስላለሁ፣ ማንም እንዲሰማ አልፈልግም። የምታበድረኝ 4.4 ሚሊዮን 4 ማለት 4 ሚሊዮን ነው 4 ማለት ያው 4 ሚሊዮን ብር እንድታበድረኝ እፈልጋለሁ በማለት እንግዲህ ሲናገር የቃሊብ አባት እጅግ በጣም ከት ብሎ ነበር የሳቀው ማለት ነው። ምክንያቱም ትንሽ ብር አልነበረም የጠየቀው 4 ሚሊዮን ማለት እጅግ በጣም ብዙ ነው ማለት ነው። እና በአንድ ወር ውስጥ እመልስልሃለሁ፣ ብሩን ስመልስልህ ሳመሰግንህ እነሱ ሌሎቹ ማወቅ ይችላሉ፣ አሁን ላይ ግን ማንም እንዲያውቅ አልፈልግም ብሎ እንግዲህ እሳቸውንም ለማጭበርበር ሞክሯል ማለት ነው። እና ከት ብሎ ነበር የሳቀው። እሺ እስኪ አያለሁኝ በማለት እንግዲህ ነገሮችን በሙሉ በዝምታ አልፏል ማለት ይቻላል ማለት ነው። እና እንደ ቀላል ነገር ነው ዝም ብሎ ትልቅ ብር የጠየቀው ማለት ነው። እና ያላቸው ነገር አንድና አንድ ስለ ብር ጉዳይ ነው። የሰውን ብር ለራስ ለማድረግ የሰውን ብር ማለት ነው ያለፉበትን ላብ ለራስ ለማድረግ እንደዚህ ያክል በውሸትና በስግብግብነት መጣጣር በጣም ከባድ ነው። ምንም ላላወጣንበት ብር ማለት ነው ለራሳችን ለማድረግ እጅግ በጣም የሚጋጋጡበት ነገር በጣም ነው የሚገርመው ማለት ነው። እና በወጣትነት እድሜያቸው ሁለታቸውም ወጣት ናቸው፣ መስራት የሚችሉ ናቸው። እና የሰው ነገርን ባይጠብቁና በራሳቸው ቢሰሩ እጅጉን መልካም ነበር። እንግዲህ መጨረሻቸው ያው ውርደት መከናነብ ይሆናል ማለት ነው። በነገራችን ላይ ትሁት እንዲሁም ዳኒን ስትመክረው ነበረ፣ ምከሪኝ አላት ማለት ነው። ምከሪኝ በማለት እንግዲህ ወደ እሷ ጠጋ ብሏል። እሷም እጅግ በጣም ለሱ ጠቃሚ የሆኑችን ነገሮችን ከበፊትም ከአሁንም ስትመክረው ነበር። በነገራችን ላይ ለዳኒ ብቻ አይደለም ራሷን ለትሁት ማለት ነው ያልሆነ አጉል ቦታ ላይ እንደምትወድቅ አሁንም ደግማ ደጋግማ ትሁት እየነገረቻት ነው ማለት ነው። ግን ደግሞ ምንም ልሰማ አልቻለችም ማለት ነው።
እና በስተመጨረሻም በእርግጠኝነት እንግዲህ ቃሌብም አሁን ያለውን ወይንም ደግሞ ሄዶ ምንም አይነት ነገር አይመታቸውም ብዬ አስባለሁ። ግን አባቱ እንዳሰበው ማለት ነው ሁሉ ነገር ይሳካለታል። ሁለታቸውም እጅግ በጣም ነው የሚያብዱት ብዬ አስባለሁ። በተለይ ቲና ማለት ነው። በተለይ ቲና ዳኒ እንኳን ያው ነገሮችን በሙሉ ካሁኑ መጠራጠር ስለጀመረ ምናልባት እንደሚሸውዱትና ያልሆነ ነገር እንደሆነ ይረዳልና ነገሮችን እንትን ይላል ብዬ አስባለሁ፣ ይገባዋል ብዬ አስባለሁ። ምክንያቱም ደግሞ ደጋግሞ አሁንም ድረስ እየመከራት ይገኛል ትሁትን ማለት ነው። እና እኔ ግን ጤነኛ ነው የሚመስለኝ ምንም ነገር በሽታ የለበትም እያለ ስለ ቃሌብ አባትም ሲናገር ነበረ ማለት ነው። እና እነሱ የተጫወቱብን ይሆናል ብሎ ነው አሁንም የሚጠረጥረው። ቲና ግን አሁንም ምንም በቃ ያልተነቃባትና እሷ ብልጥ እንደሆነች ነው የሚሰማት ማለት ነው። እና መጨረሻ እንግዲህ ውርደቷን የምትከናነብ ይሆናል ማለት ነው። ግን ያው ቃሌብ እንደዚህ ሆኖ እንደገባ ወይንም ደግሞ እነሱን ለማጥናት ወደ እነሱ ተመልሶ አክስት ሆኖ እንደገባ ነገሮቹ እንዳይጋለጡ ብዬ እፈራለሁ ማለት ነው። እና ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ግፈኛዋ ሚስትና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ ያው አስተማሪ ነው። እውነት ለመናገር የሰው ነገር መመኘት እንደሌለብን ራሳችን ጥረን ግረን ማግኘት እንዳለብን የሚያሳይ ቪዲዮ ነው። ክፉ ያደረጉትም እንደዚሁ ያው መጨረሻቸው እንደማያምር መልሶ እነሱ ላይ እንደሚደርስባቸው ነው እንግዲህ የምናየው ማለት ነው። እና በጣም አስተማሪ ድራማ ነው። ተከታተሉት ለማለት ወዳለሁ። በያላችሁበት በድጋሚ ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።